ባለፈው የጀመርነውን የጌታ መንፈስ ባለበት በዛ አርነት አለ እየተነጋገርን በመጣንበት የጌታ መንፈስ ባለበት በዚያ መለኮታዊ አንድነት አለ ያልነውን ሁለተኛውን ቁጥር ዛሬ ደግሞ እናያለን። ባለፈው ለማስታወስ የተነጋገርነውን ያማኞች ህብረት ማህበረሰብ ውስጥ ካሉ ህብረቶች ብዙዎቹ ህብረት የተለየ ነው በብዙ መንገድ ብለን ነበር የተነጋገርነው። ምንጩ የተለየ ነው። ምንጩና አፈጣጠሩ ብቻ ሳይሆን የሚያካትታቸው ሰዎች አይነቶችም የተለዩ ናቸው። እንደገና ደግሞ የተካተቱት ሰዎች ደግሞ እግዚአብሔር የሚሰጣቸው ደረጃም የተለየ ነው ከማህበረሰብ ውስጥ ያን ዝርዝሩን አየን። ብዙ ህብረቶች አሉ ምድር ላይ የፖለቲካ ይሆናል በፕሮፌሽን ሰዎች የሚሰባሰቡበት እንዲሁም ደግሞ በሀገር በዘር በቋንቋ ሰዎች የሚተሳሰሩበት አለ። በዓለም ዙሪያ ብዙ አይነት ህብረቶች አሉ። ይሄኛው ህብረት ግን እሱ ራሱ ጌታ የሰራው በሐሳብም ያመነጨው በድርጊትም የፈጸመው ህብረት ነው። ምድራዊ አይደለም ምንጩ ሰማያዊ ነው ምንጩ ብለን ነበር ያየነው ማለት ነው። ጌታችን ኢየሱስ ክርስቶስ ከመሄዱ በፊት ሲጸልይ እኛ አንድ እንደሆን እነሱም ደግሞ አንድ ይሆኑ ዘንድ ብሎ ጸልዮ ነበር። ያንን እንደዛ ብሎ የጸለየውን ዮሐንስ ወንጌል ምዕራፍ 17 ላይ መንፈስ ቅዱስ ሲመጣ ደግሞ ያንን አደረገው። እኛ አንድ እንደሆን እኔ በአንተ እንዳለው አንተ በእኔ እንዳለህ እኛ ደግሞ በእነሱ ስንኖር እኛ አንድ እንደሆን እነሱ ደግሞ አንድ ይሁኑ ብሎ የጸለየውን መንፈስ ቅዱስ ሲመጣ ያንን አደረገው። ሁሉ ሰው ውስጥ ደግሞ ገብቶ የተጠሩትና የተከተሉት ውስጥ ገብቶ ልባቸውን አብርቶ ቦንድ ፈጠረላቸው። የተፈጠረላቸው ቦንድና መያያዝ የቋንቋ አይደለም፣ የሀገር አይደለም፣ የፖለቲካ አይደለም፣ ማህበረሰብ አይደለም። የምን ማህበረሰብ ነው? መለኮታዊ ነው ማለት ነው። የማይሻር አይነት ህብረት ማለት ነው። በዲኤንኤ ምሳሌ እንዳየነው አንድ ቤተሰብን የሚያያይዘው ዲኤንኤ ነው ብለን ተነጋግረናል። ያ ዲኤንኤ ስላለ ቤተሰብ ውስጥ ዛሬ እንግዲህ አባቶች ብለን የምናከብረው ልጆቻችን አንዳቸው ሸፍተው ሁለተኛ አንተ እኔ ዳዲ አይደለም ብላ ብትሄድ ካሊፎርኒያ ልትረቅ ትችላለች እንጂ የኔ ዲኤንኤ በቋሚነት እሷ ላይ ታትሟል ማለት ነው። ልክ እንደዚያው በጌታ የታተምንበት ይሄ አንድነት ምንም እንኳን አንዳንድ ጊዜ ማንስማማበት ነገር መጥቶ ግራ ቀኝም እንኳን ብንል ልንፍቀው የማንችለው አንድነት ነው። ከዚህ የተነሳ የተለየ ነው ብለን ነበር የተነጋገርነው ማለት ነው። ኢየሱስ በሞቱና በትንሣኤ የሰራው ኤፌሶን ምዕራፍ 2 ጠቅሰን የጥልን ግድግዳ አፈረሰው፣ በሞቱ አፈረሰው፣ በስጋው አፈረሰው፣ ከሁለቱ አንድን ሰው አመጣ የሚለውን ከዛ ደግሞ መንፈስ ቅዱስ ሲመጣ ደግሞ እዚህ ከፊት እንደምታዩት ከኔ ኋላ እሱ አደረገው፣ ፈጸመው። እያንዳንዱ ውስጥ ሲያርፍ ያንን ሁሉ የተለያዩትን ወደ አንድነት አምጥቶ ልዩ አንድነትን መሰረተ። ያ ብቻ አይደለም፣ መንፈስ ቅዱስ ደግሞ ለእያንዳንዱ ሁሉን ጸጋ ለአንድ ሰው አልሰጠም። የተለያየ ጸጋ ለተለያየ ሰው ሲሰጥ የግድ ምን ሆን አንዳችን በሌላው ተደጋፊ ሆን ማለት ነው። በጌታ መንግስት ማንም ሙሉ የሆነ ሁሉ አለኝ የሚል የለም። ስለዚህ ለማደግ ለመኖር እንደገና ጌታን ለማወቅ እሱንም ለማገልገል አንዳችን በሌላ የተደገፍን ከዚህ የተነሳ አሁንም አንድነት ያለንና የተያያዝነን። ይሄን ደግሞ ማድረግ ብቻ ሳይሆን ይሄን ሆነን ደግሞ እንድንኖር መንፈስ ቅዱስ ደግሞ በኃይሉ አገዘን ያግዘናል ብለን ነበር ያየነው ማለት ነው። ከዛ ቀጠልና ይሄ ሌላኛው መልክ በሌላ መልክ የተዘጋጀ ነው። ሁለቱንም ለእናንተ ልክላችኋለን በቫይበር ግሩፕ ማለት ነው። አሁን ያልኩትን በመስቀል አድርጎ ሰመራይዝ የሚያደርግ ነው ማለት ነው። ስለዚህ ያንን ካልን በኋላ መንፈስ ቅዱስ በኃይሉ ያንን ካደረገ በኋላ ይሄ አንድነት የሚገለጥባቸውን መንገዶች በህዝቡ መካከል ይፈጽማል፣ እየፈጸመ ደግሞ ይገልጣል ብለን አየን። አንዱ ባለፈው አየነው በመቀባበል ነው ይሄ አንድነት የሚገለጠው ብለን ዝርዝር አየን ማለት ነው። የማይቀባበሉ ከጎሳ የተነሳ ከእምነት የተነሳ ከቤተሰብ የተነሳ ከጠላትነት የተነሳ ፊት የማይቀባበሉ በሙሉ አሁን ያ ሁሉ አለመቀባበል በመስቀሉ ተሽሮ በመንፈስ ቅዱስ ደግሞ እድሳት መጥቶ በመቀባበል የሆነ አንድነት ተፈጥሯል ብለን አየን። ታስታውሱ እንደሆነ ጴጥሮስ ወደ ቆርኔሌዎስ ቤት ሲላክ እምቢ እያለ እግዚአብሔር እኔ ያነጻሁትን አንተ እርኩስ ነው አትበል እያለ እያስተማረ እንደወሰደው እንደገና ደግሞ ፊልጶስን ወደ ሰማርያና ይሁዳዎች ፍጹም የማይገናኙ ናቸው
ወደዛ እንዲሄድ ወስዶ ቃሉን ሲሰብክ መንፈሱን ሰጥቶ እነሱም ደግሞ ቃሉን እንዲቀበሉ አድርጎ አንድ አደረጋቸው። እንዲህም ያም ብቻ አይደለም፣ ወደ አንጾኪያ የሄዱት ለአይሁድ ብቻ እየመረጡ ሲሰብኩ ጥቂቶቹ እንደው ዝም ብለው እንደው እስቲ እንሞክር ብለው ለግሪኮቹ በሰበኩ ጊዜ ግሪኮቹ ደግሞ የበለጠ ተቀብለው ጌታን ተቀብለው ሲመላለሱ ያቺ ቤተክርስቲያን ደግሞ አድጋ ሁለተኛ ከኢየሩሳሌም ቀጥሎ እንድትሆን ሲያደርግ ህብረታቸውን አሰፋ ማለት ነው። ስለዚህ አይሁዶች ሊቀበሏቸው የማይችሉትን ሁሉ መንፈስ ቅዱስ እንዲቀበሏቸው እያደረገ የተለየ አንድነትን የተለየ ህብረትን ፈጠረ ብዬ ነግሬያቸዋለሁ። ያ የተፈጠረው ህብረት ደግሞ በዛ ዓለም ልዩ ህብረት ስለነበረ ሰው ሁሉ የሚያያቸው ይሄና ያ ነው ብሎ ዲስክራይብ ማድረግ ስላቃተው በዘር አይመሰል፣ በፖለቲካ ህብረት አይመሰል፣ በቋንቋ አይመሰል ተለየባቸው። ከዚህ የተነሳ ግራ የተጋቡት ምን ብለው ጠሯቸው? ክርስቲያኖች ብለው ጠሯቸው አንጾኪያ ላይ ብዬ ነግሬያቸዋለሁ። ምን ስለሆኑ አይሁድ እንዳይሏቸው አይሁድ ብቻ አይደሉም፣ አሕዛብ እንዳይሏቸው አሕዛብ ብቻ አይደሉም፣ በፖለቲካ ከዚህና ከዛ ነው እንዳይሏቸው በሱ ብቻ አይደሉም፣ ሁሉም አሉበት፣ ሁሉም። ስለዚህ ማንን በላቸው ብለው ሲያስቡ የሚለያቸው አንድ ነገር አለ። እሱ ምንድነው? የክርስቶስ ተከታዮች መሆናቸው ናቸው። ስለዚህ አሳች እነሱ ከዓለም ሁሉ የተለየ አንድነት ያላቸው መለኮታዊ ነገር የሰራው ህብረት ያላቸው በዛም የሚቀባበሉ ሆነው ተገለጡ ማለት ነው። ያንን ብለን ያየነው ዛሬ ከዛ እንቀጥልና እነዚህን በሁለት ቁጥር ያለውን እዚህ ጋር በመቀባበል አቅም ሰጥቶ ይገለጣል ያልነው ዛሬ ደግሞ በመደጋገፍ በህብረትና በአስተምሮ ጥምረት ይገለጣል የሚለውን ቶሎ ቶሎ እናያለን ማለት ነው። አንድ ቃል እናነብና አጭር ጸሎት ጸልዬ ወደዛ እንሄዳለን። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ያለውን እናነባለን። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ የሐዋርያት ሥራ ምዕራፍ 4 ቁጥር 32 እስከ 37 እግዚአብሔር ቃል እንደዚህ ይላል። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድ ነገር እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድ እንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው። እግዚአብሔር አምላካችን የተመሰገነ ይሁን። ቅድም እንዳልነው ይህ አንድነት በብዙ መንገድ ነው የሚገለጠው። ሌላኛው ሁለተኛው የተገለጠበት መንገድ በመከፋፈልና በመደጋገፍ ነው ማለት ነው። ያላቸውን አምጥተው በአንድነት አድርገው ለሌላ በማካፈል ሁኔታ ተገለጠ። በጣም የሚገርመው ነገር ይሄ ማካፈል ወይም ደግሞ መደጋገፍ የሚለው ሐሳብ አርጎ ተብሮ ሳይሆን ኋላ እንደምናየው ወይም ደግሞ እዚህ ከኋላ እንደምታዩት በፈቃደኝነት መንጭቶ የመጣ ነው። ብዙ ቦታ እኛ ጋር ድሮ በምናድግበት ጊዜ ኮሚኒዝም የሚባለው ነገር ሲመጣ ሐሳቡ ምንድነው? ያለው ሁሉ በጋርዮሽ ሆኖ መንግስት እያከፋፈለ እንድንኖርበት የተባለ ሐሳብ ነው ማለት ነው። ዲክቴትድ ነው፣ ኢምፖዝድ ነው ማለት ነው። በመንግስት ህዝብ ላይ የሆነ ማለት ነው። ይሄኛው ግን እንደዛ አይደለም። ልክ ቃሉ እንደመጣ መንፈስ ቅዱስ እንደወረደ ሐዋርያት ወጥተው ሂዱና መሬታችሁን ሸጣችሁ ያላችሁን በሙሉ ሰብስባችሁ እዚህ አምጡ ብሎ ለአንዱም አልተናገሩም። ይልቁንም የሆነው ምንድነው? ያው ባለፈው ስናነብ እንደምታስታውሱት መንፈስ ቅዱስ ወረደ፣
ልባቸውን አደሰው መንፈሳቸውን አደሰው ደቀ መዛሙርት በኃይል የጌታን ቃል መናገር ጀመሩ እነሱ ሲናገሩ ደግሞ የጌታ ክንድ መገለጥ ጀመረ ሰዎች መዳን ጀመሩ የሚድኑት እየበዙ ሄዱ እዛ እንዳነበብነው ምዕራፍ 2 ላይ 3000 የሚያክሉ ተጨመሩ ቆይቶ ደግሞ 5000 የሚያክሉ ተጨመሩ ጌታ መጨመር ብቻ ሆነ በመካከላቸው የሚያደርገው መንፈሱ አይሎ ቀደም እንደዘመርነው አርነት ያመጣ ከብዙ ነገሮች እየፈታ ሲመጣ እነሱ የሚያዩት ሁሉ ነፍስም አልቀረላቸውም ጌታ የተባረከ ይሁን ነፍስም ስላልቀረላቸው ወትሮውን ነፍሳቸውን የሚይዘውን ነገር ሁሉ ባዶ አርጎ እንዲቆጥሩት ቻሉ ማለት ነው በጣም የሚገርም ነገር ነው የሰውን ሐሳብ የሰውን መንፈስ ገዝተው ከሚይዙት ነገሮች አንዱና ዋነኛው ምድር ላይ ሀብትና ንብረት ነው ሀብት ንብረት ገንዘብ የሰውን ልጅ የትኛውንም ሊገዛው ሊስበው የሚችል ነገር ነው ከመጣ ደግሞ የሚበቃ አይደለም ድሮ ሮኪፌለር የሚባሉ ሀብታም የዛን ጊዜ ነበሩ አንደኛ ቢሊዮነር ነበሩ አሁን ኤለን መስክ ነው የዛን ጊዜ ነበሩት how much money is enough ተብሎ ሲጠየቁ just a little more አሉ ማለት ምን ማለት ነው ቢሊዮነር ሆኖ ያሉ ምን ያህል ነው የሚበቃው ሲባል አሁን ካለኝ ትንሽ የበለጠ ማለት ነው እዛ ሲደርሱ ምን ይላሉ ትንሽ የበለጠ እዛ ሲደርሱ ምን ይላሉ just a little more ይላሉ ማለት ነው አይበቃም ልክ የጨው ውሃ እንደመጠጣት ነው ማለት ነው ንብረት ማለት ገንዘብ ማለት ለዚህ ነው ተጠንቀቁ ብሎ ጢሞቴዎስ ላይ የሚናገረው ይሄ አደገኛ ነገር ነው ገንዘብን ከመውደድ እሱንም ከመመኘት ተጠንቀቅ ብሎ ጢሞቴዎስን ይመክርና ምን ይላል ብዙዎች በዛ ሐሳብ ሄደው ራሳቸውን ሌላ ሰው ወጋቸው አይደለም ይላል ራሳቸው ምን አደረጉ ወጉ ይላል ማለት ነው ከእምነትም ስተው ሄዱ ይላል አደገኛ ነገር ነው ጌታችንም ሲያስተምር ካስተማራቸው ነገሮች አበርክቶ ያስተማረው አብዝቶ የተናገረው ነገር ሰው ከገንዘብ ጋር ስለሚኖረው ህብረት ከንብረት ጋር ስለሚኖረው ህብረት ነው ማለት ነው ምክንያቱም ማቴዎስ ላይ ሲናገር አንድ ሰው ለሁለት ጌቶች ሊገዛ አይችልም ለእግዚአብሔርም ተገዝቶ ለገንዘብም ተገዝቶ መኖር አይችልም አንዱን ምረጡ የሚገርመው ለሁለት ጌቶች ሲል ሌላ አይደለም በፍቅር ለሚስቱ ተገዝቶ ለእግዚአብሔር መገዛት አይችልም አላለም more powerful የሆነው የቱ እንደሆነ ነው እየነገረ ያለው ገንዘብ የተባለው ንብረት የተባለው ነገር ይገዛል ማለት ነው ያማልላል ንብረት ባለበት ሁሌ ሰው ምን ይመስለዋል ህይወት አለ ብሎ ያስባል ንብረት ባለበት ምን አለ ራስን መቻል አለ ንብረት ባለበት ምን አለ ደስታ አለ ብሎ ስለሚያስብ ያንን የያዘውን ይዞ አጥብቆ መቆየት ይፈልጋል ያ ብቻ አይደለም በያዘው ላይ ይጨምራል ማለት ነው because assumption ምንድነው ንብረት ባለ ያው ገንዘብ ካለ ምን አለ ይባላል በሰማይ money is freedom ማለት ነው ይላሉ ሰዎች ያው freedom ነው ይላሉ ማለት ነው ስለዚህ እንደዛ አጥብቆ የትኛውንም ሰው የሚይዝ ነው ድሃውን ይዛል ሀብታሙ ያውም ደግሞ ሀብታም ሲኮን ይብሳል ይመስለኛል በደህነት ጊዜ እንኳን የትም ባጠራቅም የትም አልደርስም ስለሚባል ይመስለኛል የመጣውን ሰው ያወጣ ይሄዳል ማለት ነው ትንሽ ጠርቀም ስትል ታሳሳለች መፋታት አይቻልም ማለት ነው ስለዚህ እንደዛ ከሆነ ጥብቅ ግንኙነት አዋጅ አያስጥልም የመንግስት አዋጅ ድሮ ኮሚኒዝም በመጣ ጊዜ አዋጅ ነው የሆነው ማለት ነው ያንተ ያለ ማን ነው አለ የከሌ ነው ስለዚህ ምን አድርግ በጋርዮሽ ይሆናል እንዴት ይቻላል ያመረትከው በገበሬ ማህበር ያንተ ብቻ አይደለም የማን ይሁን የሁሉም ይሁን እንደዛ ሲሆን ምን አደረገ የሚያመርተው ገበሬ ለሱ ለራሱ ብቻ እንደሚያመርት ማምረት አቆመ የሚችላትን ያህል መንግስት የሚጠይቀውን ብቻ አምርቶ ቤቱ ይተኛል ማለት ነው ገብታችኋል የወደቀው ሰው የኔ የሚለውን ነው የሚፈልገው የኔ ከሚለው ውስጥ ደግሞ በአጠቃላይ በኃይል የሚፈልገው የቱን ነው ገንዘብና ንብረት ማለት ነው ገንዘብና ንብረትን ነው ግን መንፈስ ቅዱስ በመጣ ጊዜ ከዚህ አይነት ህመም ከስስት በሽታ ዴሊቨር አደረጋቸው ኢየሱስ ጌታ ነው እንደዚህ ሰውን ሁሉ ትንሽ ትልቁን የተማረ ያልተማረውን ነጭ ጥቁሩን አዋቂውን የማያውቀውን በሙሉ ገትግቶ ከሚይዘው ለመፋታት እንኳን ሰው ቢያስብ ምሎ እንኳን ቢገዘት ሩቅ ሊሄድበት ከማይችለው ልክ መንፈስ ቅዱስ ሲመጣ ብርሃኑ በልባቸው ሲበራ አዋጅ ሳይወጣ ትእዛዝ ሳይወጣ ሁላቸውም ከስስት ተፋቱ ኢየሱስ ጌታ ነው ስለዚህ ልክ ከዳኑ በኋላ ሰዎች ሲጨመሩ ሲያዩ እያንዳንዳቸው ይሄዱ with no other instruction ማንንም ሳይነግራቸው ማንንም ሳያስገድዳቸው ቤቱ ሄዶ ምን ማይጀመረ ለዚህ ሁሉ ህዝብ መንፈሱን ለተቀበለው የጌታ ለሆነው እኔ ላቀርበው የሚችለው ነገር ምን አለኝ ብሎ ቤቱ ማይጀመረ ማለት ነው የዛን ጊዜ የነበሩ ንብረቶች እንዳሁኑ ስቶክ ማርኬት ውስጥ ያሉ ባንክ ውስጥ ያሉ አይደሉም ስለዚህ ምንድነው ያለው መሬት ነው እርሻ ነው
በዛ አስታኮ የሚመጣ ነው። ጓዳቸው ሄደው ሲያዩ ያገኙትን ሁሉ ምን አደረጉ? ሸጡ። መሸጥ ብቻ አይደለም፣ መሸጥ ራሱ በቃ ላይቭሊሁድ መሸጥ እንደማለት ነው። ይሄን ሸጬ ምን ሆናለሁ 6 ወር የሚል ይመጣል አእምሮ ውስጥ ማለት ነው። ግን ሸጡ። መሸጥ ብቻ አይደለም፣ ኦነርሺፑን ምን አደረጉ? አምጥተው ለሐዋርያቱ ሰጡ ማለት ነው። በእግራቸው ስር አስቀመጡ። ዋው! ኢየሱስ ጌታ ነው። እንዲህ አይነት መፈታት ማለት ነው። ብዙ ጊዜ ስለ መንፈስ ቅዱስ ኃይል ስናስብ መንፈስ ቅዱስ በእኛ ህይወት ቢሰራ ብለን ስንመኝ የምናስበው ሁሌ አጋንንት ሲወጣ ብቻ ነው። የምናስበው ሁሌ እግር አንካሳ እግር ካለ ሲረዝም ነው። የምናስበው ጨጓራ ብቻ ሲፈወስ ነው። እነዚህን ነገሮች አንዳንዱን እግዚአብሔር የፈጠራቸው ሰዎች እንኳን በመድኃኒትም ያደርጋሉ እኮ እንኳን እግዚአብሔር እናውቃለሁላችን። ያ ብቻ አይደለም መለኪያ። መንፈስ ቅዱስ ሲመጣ ኃይሉ ሲገለጥ እሱ የተገለጠው ኃይል የሚያፋታን ድሮ ልንፋታቸው የምንችላቸው እጅግ ብዙ ነገሮች አሉ። አንዱ ስስት ነው። አንዱ ለራስ ብቻ መኖር ነው። አንዱ በገንዘብ ታምኖና ተደግፎ መኖር ነው። ከዛ ደሊቨር ያደርጋል ማለት ነው። ስለዚህ እነዚህን ሰዎች አንድም ሳይቀሩ የመጡትን ሁሉ ማንም ሳያስገድዳቸው ደሊቨር ስላደረጋቸው እዚህ የምታዩት ጋር ይቆጥራሉ አይደል? ድሮ አያቶቻችን ጊዜ ቼንጅ ይባላል ማለት ነው። የጠገራ ብር እንደማለት ነው። ልክ እንደዛ አይነት አምጥተው በሐዋርያቱ እግር ስር አስቀመጡ። ሐዋርያቱ ይቆጥራሉ፣ ይረከባሉ ማለት ነው። ቆጥሮ መረከብ ብቻ ሳይሆን በዚህ ለኔ በቀኝ በኩል ለእናንተ በግራ በኩል እንደምታዩት የሚያደርጉትን ዝርዝር አሳይቷል ማለት ነው። ይኸውላችሁ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ያ ነው መነሻው ማለት ነው። ኢምፖዝድ አይደለም የምላችሁ ለዚህ ነው። ልክ ሲያምኑ መንፈስ ቅዱስ ሲገባ አንድነትን ሲሰጣቸው ምን መጣ ውስጣቸው? አብሮህ ያደገው ነገር ምንድነው? አንድ ነፍስ አንድ ልብ ነበራቸው ማለት ነው። ያም ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እንዳነበብ ነው በአንድ መንፈስ ተጠምቀናል፣ አንድ መንፈስን ጠጥተናል ካለ በኋላ ምን አለ? አንድ አካል ሆነናል አለ። አንድ አካል ደግሞ ከመሆናችን የተነሳ እርስ በርሳችን ምንድነን? የአካሉ ብልቶች ነን ማለት ነው። በቃ አካሌ ላይ ያሉትን ብልቶች እጅ፣ እግሬን፣ አይኔን እዩ ማለት ነው። ስለዚህ ያንዱ መጉደል የሌላው መጉደል ነው። ያንዱ መጎሳቆል የሌላው መጎሳቆል ነው። አንድ ነፍስ አንድ ልብ ነበራቸው ማለት ነው። ስለዚህ አንድ ልብ አንድ ነፍስ ስለነበራቸው ይሄን አደረጉ። መሬት ወይም ቤት ያላችሁ ሁሉ ይላሉ ማለት ነው። ይቅርታ አድርጉልኝ፣ እቺ ነገር ትንሽ ታሳስታለች። ያላችሁ ሁሉ ምን አደረጉ? እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበር። እንደገና ያላቸውንም ሁሉ አንድነት አደረጉ። ኢንፈሳይዝ ሲያደርግ ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድ ስንኳ የራሱ እንደሆነ ማንም አልተናገረም። ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በመካከላቸው አንድ ስንኳ ችግረኛ አልነበረም። ምዕራፍ 2 ላይ ይህን ብሎ ይደመድማል። ምዕራፍ 4 ላይ ይህን ብሎ ይደመድማል። ጌታ የተመሰገነ ይሁን። የሚገርመው በዛ ጊዜ መንፈስ ቅዱስ በመሃላቸው ፈሶ ጌታ ክብሩን ሲገልጥ ብዙ ተአምራት ሲሰራ እነሱ ውስጥ የሚፈልቁት ነገሮች አንዱ ቃሉን መስበክ ነው፣ ሌላው መጸለይ ነው፣ ጌታን ተስፋ ማድረግ ነው፣ ሌላው ምን ማድረግ ነው? ያለውን ሁሉ አምጥቶ በጋራ መካፈል ነበረ ማለት ነው። ምን ያህል ለውጥ እንደሆነ ይህን ለማሳየት ታስታውሱ እንደሆነ በወንጌል ውስጥ ጌታችን እንዲከተሉት ሰዎችን ሲጠይቅ ለመከተል እንዳይወስኑ ካደረጋቸው ነገር አንዱ ጌታን ራሱ ምንድነው? የገንዘብ ነገር ነው። ለምሳሌ አንዱ መጣና ብዙ ሰዎች ጌታን ሲከተሉ ታይቷል። ደስ ብሎታል ማለት ነው። ዘማሱ ውስጥ መግባት ፈልጓል። I would like to belong to this community ማለት ነው። ደስ ብሎታል። መጣና ግን የጠየቀው ጥያቄ የህይወትን ጥያቄ ሳይሆን ምን አለ? ወንድሜ ንብረቱን እንዲያካፍለኝ ንገረው አለ። ጌታ በጣም ተገረመ። አሁን ጌታ ጋር ያን ሁሉ ነገር እየሰራ የመጣ ሰው ልክ እንደ ሰለሞን እግዚአብሔርን ሰለሞን ምን ትለምነኛለህ? ምን እንድሰጥ ትለምነኛለህ ብሎ እንደጠየቀው ቢለው ይሄን የሚል ማለት ነው። መጥቶ እንደዛ አለው። ከህዝቡ መካከል አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋኝ በላያችሁ እንደሆን ማን ሾመኝ? የተላኩት ህይወትን ላካፍል ነው፣ ለአንተ ንብረት ላካፍል አይደለም። 10% ለሱ 5 ለሱ ልል አልመጣሁም አለውና ምን አለው?
የሰው ህይወት በገንዘብ ብዛት አይደለምና ተጠንቀቁ ከመጎምጀትም ሁሉ ተጠበቁላቸው ማለት ነው። እስራት ነው ፈልጎ ሰው ሁሉ እየዳነ ሰው ሁሉ ጌታን እየቀረበ ያ ሁሉ መንፈስ እየፈሰሰ ጌታ ግርማ በመሃል እያለ ያ ነገር አስጨንቆታል። ምን ትፈልጋል ቢባል ይህን ስጠኝ የሚል ነበር ማለት ነው። ጌታ በዛ አስተማረ። ይህም ብቻ አይደለም ሌላው መጥቶ ቸር መምህር ሆይ የዘላለምን ህይወት እንድወርስ ምን ላድርግ ብሎ ጠየቀው። ይሄኛው ሉቃስ 18 ላይ ሄዳችሁ ታገኙታላችሁ። ጌታም ደግሞ ትእዛዛቱን ዘረዘረና እነዚህን አድርግ ብሎ ነገረው። ሲለው ይህ ሰው የጠየቀው ካለቆቹ አንዱ የሆነው የጠየቀው ምን አለው? ይህ ነው እንዴ? ይህን ሁሉ ከህፃንነት ጀምሬ ጠብቄያለሁ አለው። ምንድነው የሚቀረኝ? እቺ ናት አለው ማለት ነው። የሰውን ልብ የሚመረምረው ጌታ እንዲህ አለው፣ አንዲት ገና ትቀርሃለች አለው። መለኪያ ነው ይሄ። ሊትመስ ቴስት የሚባል አለ አይደል? ኬሚስቶች ታውቃላችሁ እሱም ማለት ነው። አንዲት ትቀርሃለች አለውና ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መተህም ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጠጋ ስለነበር እጅግ አዘነ ይላል። አያችሁ ቅድምም ብያችኋለሁ። ያውም የሚያሳዝነው ከንብረት መፋታት የሚያቀተው ሲበዛልን ነው። ጥቂቱ ባለን ጊዜ ሪሊ ባለን ቸሮች ነን። ከብዙ ጊዜ ደሃ ሀገር ያሉ ሰዎች ካፋቸው እንኳን ድሮ ያደግንበት ሰፈር ታስታውሳላችሁ። ከሚበሉት ከፍለው አንድ እንጀራ ካለች ቆርሶ ማካፈል ይቻላል። ግን እየተጠራቀመ ሲሄድ ደረጃም ይለወጣል፣ አኗኗርም ይለወጣል፣ የበለጠ አሶሲሽን ይመጣል፣ እያሰረ ይመጣል ማለት ነው። ይህን ሲያዝን አየውና ጌታ እንዲህ አለው። ኢየሱስም ብዙ እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል፣ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። የሰሙትም ደንግጠው እንግዲህ ማን ሊድን ይችላል አሉ። እርሱ ግን ጌታችን ምን አለ? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ጌታ የተባረከ ይሁን። መንፈስ ቅዱስ ሲመጣ ያ ይህንን ማን ይችላል ያሉት ምን ሆነ? የተቻለ ሆነ ማለት ነው። ከዚህ ማን ያፋታናል ብሎ ያሰቡት መንፈስ ቅዱስ ሲመጣ መፋታት ተቻለ ማለት ነው። ሳይጠየቁ ሳይነገራቸው ሁሉም ነፃ ሆነው የሚሆንበት ማለት ነው። ስለዚህ የጌታ መንፈስ በሚገኝበት በዚያ ብለን ስናይ ያንን መጀመሪያ ስንነሳ ስንል መገኛው የት ነው ስንል አንዱ እኛ ነን። በግል ህይወታችን፣ በቤተሰባችን፣ በቤተ ክርስቲያናችን አለ ወይ ፓወርፉሊ ካን አንዱ መገለጫውን መለኪያው ከእንዲህ አይነት ስስት ህይወታችን ሲፋታ ብቻ ነው ማለት ነው። ያ ስስት አስሮን ይዞ ወግሞን ይዞ ለምናደርገው ነገር ሁሉ ተቆስቁሰን ተለምነን ከሆነ የጌታ መንፈስ ባለበት ተብሎ የሚጠየቀው በጥምቀቱ አለ እንጂ በሙላቱ የለም ማለት ነው። ሙላት ባለበት ሁሌ መፈታት አለ። ኢየሱስ ጌታ ነው። ሙላት ባለበት ሁሌ መጠገን አለ። ሙላት ባለበት ሁሌ እንዲህ አይነት ዴሊቨራንስ አለ። አያችሁ ዴሊቨራንስ ከሰይጣን አሽክላ ውጪ ካለው ብቻ ሳይሆን ከእንደዚህ አይነት ደዌ ነው፣ መንፈሳዊ ደዌ ማለት ነው። እነዚህ ሰዎች ልክ የጌታ መንፈስ ሲመጣ ከዛ ደዌ ተፋቱ። ለሰው የማይቻል ለማን ይቻላል? ለጌታ መንፈስ ቅዱስ ይቻላል። ከዚህ የተነሳ በፈቃደኝነት ሁሉን አመጡ ማለት ነው። አንዱ እዚህ ውስጥ እንደው ይሄን አፕሪሺየት እንድናይ የምፈልገው ነገር ምንድነው? ይሄ የመስጠት ነገር ስለምንደገፍበት ብቻ ሳይሆን መቆረስን ማካፈልን ስንቆረስና ስናካፍል ደግሞ ማነስን ያመጣል ማለት ነው። ለምሳሌ $100 ኖሯችሁ 50 ብትቀንሱ መደመር ነው እንዴ? መቀነስ ነው አይደል? እዚህ ላይ ያላችሁ ትመስላላችሁ። እሱንማ እናውቃለን ያላችሁ ትመስላላችሁ። መቀነስ ነው ማለት ነው። ጊዜንስ ብንሰጥ መቀነስ ነው። ሁሌ መስጠት መቀነስ ነው። ማካፈል ነው መካፈል ነው ማለት ነው። ገብቷችኋል? ስለዚህ መቆረስን መስዋዕትነትን ያካተተ ነገር ነው ማለት ነው። ያ መቆረስና መስዋዕትነት ግን በጌታ በኢየሱስ ክርስቶስ ሕይወት የታየ ነው ማለት ነው። ክብሩን ተወርዶ ክብር የሰጠ ሕይወቱን ሰጥቶ ሕይወትን የሰጠ ያ አይነት መቆረስና ማካፈል የሚገኘው በእይታና እንደገና በሊስት ብዛት ሳይሆን በመንፈስ ቅዱስ ኃይል ብቻ ነው ማለት ነው። ስለዚህ መንፈስ ቅዱስ ሲመጣ ያንን ነው በሕይወታቸው ያደረገው። እነዚህን ጥቂት ነገሮችን በእነሱ ሕይወት ውስጥ የተገለጠውን ቶሎ እናያለን። በፈቃደኝነት አደረጉት። ሁሉም ናቸው ያደረጉት። አንዱን ግን ምሳሌ አድርገው ይጠቅሳሉ።
በርናባስን ማለት ነው። በርናባስ መጣና ቅድም ያነበብነው ክፍል ነው። ሁሉም ያንን ያደርጋሉ። ሲያደርጉ እሱም ደግሞ ሲመጣ መንፈስ ሲነካው ደስ ሲሰኝ በኮሚኒቲ ውስጥ ምን አደረገ? እርሻ ነበረው። ሄደና ሸጦ አምጥቶ ምን አደረገ? በሐዋርያቱ እግር ስር አስቀመጠው ማለት ነው። በፈቃደኝነት ምልክት ነው ማለት ነው። ሌሎች ሁሉ ስማቸው ያልተጠቀሰ በሙሉ አድርገዋል። እሱ ግን ስሙ ተጠቅሶ አደረገ ማለት ከቆጵሮስ ነው የመጣው። አንዱ ምልከታው ምንድነው? እዛ ሰፈር ስለሆኑ ያደረጉ ሊሆን ይችላል። ችግሩን ስላዩ ያደረጉ ሊሆን ይችላል። ስለሚተዋወቁ ያደረጉ ሊሆን ይችላል። ይሄኛው ግን ከየት ነው የመጣው? ከቆጵሮስ ነው የመጣው። የነሱ እንደው ይሄ በፕሮክሲሚቲ የሆነ ግንኙነት የለውም፣ በአጠገብ ለአጠገብ በመሆኑ ማለት ነው። ከሩቅ ነው የመጣው። ግን የዛ ህብረት አባል እንደሆነ መንፈስ በውስጡ ሲገባ ምን አደረገ? እርሻ ነበረው። ሄዶ ሸጠና አምጥቶ በእግራቸው ስር አስቀመጠ። ቪቪድ የሆነ ዲስክሪፕሽን ነው። የሰፈረ ሰዎች መገለጫ ብቻ አይደለም ማለት ነው። ከመተዋወቅ የተነሳ እንትና እኮ አውቃታለሁ አብረን ስንት ሰሞኑን ከርመናል ብቻ ከሚል የሚመጣ አይደለም ማለት ነው። ለሁሉም የሆነ በሁሉም የሚታይ ማለት ነው። አደረገ በርናባስ ማለት ነው በፈቃደኝነት። ግን በአንጻር ወይም በተቃራኒው ያንን መምሰል የፈለጉ ባልና ሚስት ነበሩ። ቃሌን ልብ በላችሁ ስሙ። መምሰል የፈለጉ አሉ። መሆንን ግን ያልፈለጉ። ጌታ ከዛ ዴሊቨር ያርገን። መምሰል ፈልጎ መሆንን መጥላት ማለት ነው። እነሱ ማን ይባላሉ? ምዕራፍ 5 ላይ ሐናንያና ሰጲራ ይባላሉ። በጣም የሚገርም ነው። ትልቅ ምሳሌ የሚሆኑልን ነው። ብዙ ነገሮችን በጌታ ቤት ሆነን የምንጠይቀው የምንፈልገው ያማሩ ነገሮች ሲዘመር ስናይ ወይ የሆነ ነገር ስናይ እንደው ይሄን ስጠኝ እንላለን። ገብቷችኋል? ጌታ ግን ለምን ብሎ የሚጠይቅ ይመስለኛል። ምን ልታረግበት ይላል። ብዙ ጊዜ ምን ይሆናል? የምናደርግበት ነገር የምንታይበት ጥያቄ ሊሆን ይችላል። በኔ እንዲህ ብትሰራ እንዴ፣ በኔ ለምን ልጥራ፣ በኔ ጥረግ ለምን ብዬ ለምን እናቃለን? ወራ ለምን ብዬ እኔ ጌታ ልጅ ሆኜ እኔ የምጠርገው ጋር ነው የምንሄደው አይደል? መሸከም፣ ቤተሰቦችን መርዳት፣ በእኛ መካከል ያሉ የሚታመሙ ያረጁ ቢኖር በልጆቻቸው ስትራግል የሚያደርጉትን ለዛ መፍትሄ አድርገን ብለን አንጸልይም። የምንጸልየው የምንታይበትን ነው ማለት ነው። ገብቷችኋል? መሆንን ሳይሆን መታየት በብዙ ጊዜ የጸሎታችን መሰረት ነው። እነዚህም የሁለቱ ባልና ሚስት እንደዛ ነው የሆነው። ሲያዩት አማራቸው። ያማራቸው ነገር ምንድን ነው? ሸጠው አምጥተው መስጠት አማራቸው። ዋን ኦፍ ደም መሆን አማራቸው። ግን መሆን አልፈለጉም ማለት ነው። በሙሉ መፋታቱን ከስስቱ መፋታቱን አልፈለጉምም አልቻሉምም ማለት ነው። ቅድም ለሰው የማይቻል ለማን ይቻላል ተብሎ ለመንፈስ ቅዱስ ያቃተ ሰው ምን ይሆናል? መፋታት አቃተኝ ፍታኝ። ሐዋርያቱም ጋር መጥቶ ሸጠን ልንሰጥ ነበር፣ ግን ውስጣችን ታገለን፣ ጸልዩልን ይቻላል። ገብቷችኋል? ሁሉም እኩል አይፈታም፣ ሁሉም እኩል አይማርም፣ ሁሉም እኩል አያድግም። ግን ያንን የሆነውን አንድ ዮሐንስ ላይ እንደሚናገረው እርሱ በብርሃን እንዳለ እኛ በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ምን ያደርጋል? ከኃጢአታችን ሁሉ ያነጻን። በብርሃን ይሄውል ጌታ ወይም ቢያለ እኔ እንደዛ መምሰል ብቻ ሳይሆን መሆን እፈልጋለሁ፣ ግን ለመሆን አቃተኝ ብንል መፈታት አለ ማለት። እነሱ ግን አላሉ። ምን አደረጉ? አመጡና የሸጡትን አስቀርተው ግማሹን አመጡ። ምን እያሉ ነው? they are presenting themselves as being one of the other people ማለት ነው። እናንተ የሆናችሁት ሁሉ እኛ ሆነናል። ጌታ ከዛ ይፈውሰን። መሆንን ሳይሆን መምሰልን ከመምረጥ ማለት ነው። ይሄ ራሱ ምን ያሳየናል? ኢቭን በዛ ጊዜ መንፈስ ቅዱስ እንዲህ እየፈላ ያለ አንዳንዶቹ በሙላት ያልተሰጡ ምን ሆነዋል? ታግለዋል በዚህ ነገር ማለት ነው። ነፍሳቸውን ግን በሙላት ሰጥተው እነሆኝ ልክ ኢሳይያስ እኔን ላከኝ ብሎ ራሱን ፕሬዘንት እንዳደረገው እኔም ሀብቴም ሰዓቴም ጉልበቴም ያንተ ነው ብሎ የሰጡት ሪሊ ከዚህ ህመምና ደዌ ወዲያው ተፈውሰዋል። ያንን ያላሉ ግን ትንሽ እያስቀሩ የሄዱት በሐናንያና በሰጲራ ተገለጡ ማለት ነው። ሁሉ ሌሎቹ በሙሉ በምን አመጡ? በፈቃደኝነት አመጡ። ከማን በስተቀር? መሆንን ሳይሆን መምሰልን ከፈለጉት በስተቀር። ጌታ የተባረከ ይሁን። ይህን ከሚያክል ሐዋርያ ጳውሎስ ምን ይላል ቆሮንቶስ ላይ ሲናገር ይህንን ከሚያክል ሞት አዳነን አሁንም ያድነንማል ይላል። እዛ ቦታ የሚናገረው ስለመጣበት መከራ፣ ስለመጣበት ስደት፣ ልቡ ውስጥ ስለጮኸው ነገር ነው የሚናገረው። ከዚህ እንዴት ወጣው ሲል እሱ አዳነኝ ነው የሚለው አይደል? ልክ እንደዚሁ ከዚህ አይነት ስስት ማን ያድነኛል?
ከዚህ አይነት መከፈልና መስዋዕት መሆንን ካለመውደድ ማን ያድነኛል ብንል እርሱ ያድነናል። መንፈስ ባለበት ያ አለ ማለት ነው። ሁለተኛው እዛ ጋር የምታዩት የተገለጠበት መንገድ ይሄ መካፈል የተገለጠበት በልግስናና በቸርነት ነው ማለት ነው። በፈቃደኝነት ብቻ ሳይሆን በፈቃደኝነት ከሸጡት 50% ለምሳሌ መጀመሪያ ያመጣው ሸጫለሁ 50% ነው የምሰጠው ብሎ ማቅረብ ይችላል። የተደነገገ የለም 100% አምጣ የሚል አልነበረም ማለት ነው። ግን የነካቸው መንፈስ ውስጣቸው ስለፈላ ለዚህ ሰው ሁሉ ምን ይበቃል ሲሉ ያለኝ በሙሉ አይበቃም ብለው ስላሰቡ በልግስናና በቸርነት አምጥተው ሰጡ ማለት ነው። ታስታውሳላችሁ ያንን ውድ የሆነ ሽቶ አምጥታ ጌታ እግር ላይ ያፈሰሰችው። ሌሎቹ ምን አሉ ሲማከሩ የሽቶ እኮ ቢሸጥ አሉ ማለት ነው። ጌታ ምን አለ? ብዙ የተተወለት ብዙ ይወዳል። ኢየሱስ ጌታ ነው። ልክ እንደዛ ብዙ ሆኖልናል፣ መንፈሱን ጠጥተን አኖሮናል፣ አድርጎናል ብሎ ሲያስቡ ሸጡና አመጡና በልግስና በቸርነት 50% ሳይ 60% ሳይሆን በሙሉ ሰጡ። መጀመሪያ አንዱ ሰው ሲያመጣ የጀመረውን ሲያው ሐዋርያቱ የተደነቁ ይመስለኛል። አልተጻፈም። አስቡ፣ ተደርጎ የማያውቅ ነገር ድንገት የሆነ በብሉይ ኪዳንም የተነገራቸው በአስራት በሌላ ኦፈሪንጎች ሊስት ተደርጎ 10% 5% እንዲህ አይነት ፐርሰንት እየተባለ ሊስት ከተደረገው ነቅለው ሄዱ ማለት ነው። ሸጫለሁ አምጥቼ አርጌ እንደ በአንድ ሰው ነው ብሎ ሲያስቡ አይደለም አይደለም አይደለም። ኢየሱስ ጌታ ነው። መንፈስ ባለበት እንዲህ አይነት የልግስና ነፃነት አለ። ማኒፑሌት ተደርገን አይደለም፣ ተገፋፍተን አይደለም፣ ነክቶን ማለት ነው። ነክቶን ውስጣችንን ስጥ ብሎን አድርግ ብሎን የለኝም ብለን አእምሮአችን ውስጥ ሰከንድ ጌሲንግ አይነት ነገር መጥቶ አይደለም፣ ፈንቅሎን ማለት ነው። I would like to do this ብለን የምንወጣበትን ጌታ መንፈስ ቅዱስ ያመጣል። ይሄ በገንዘብ ብቻ የገንዘብ የበረታ ስርዓት ነው። በጊዜም በሐሳብም ልብን መስጠት ለሰው ሰው በሚያልፍበት መንገድ ለመስማት ለመሸከም ሚስጥርን ለመደበቅ ይዞ ለመቆየት መሰጠት ያስፈልጋል። ያ አይነት ዴሊቨረንስ ከመንፈስ ቅዱስ ነው የሚመጣ ማለት መሰጠት፣ ማካፈል፣ መካፈል ያንን ሁሉ የያዘ ነው። ያንን ደግሞ እና በንደንስ ልናደርግ እንችላለን። የሰውን ብርታት እንዲህ ስንዘምር አይተን ቆመን ስናመልክ ቸርች ውስጥ እናይና የሰውን ጉድ ደግሞ ጌታ አንድ ቀን ያሳየናል። የዛን ቀን እንዴት ነው የምንመልሰው ነው። መሰጠት እሱንም የያዘ ነው። ገበናን ይዞ አስጠግቶ መጥፎን ነገር መጥፎ ነው ብሎ ሰውየውን ግን ለማስቀረት የሚተጋ መሰጠት አለን ወይስ አረ በኢየሱስ አንተ ነቅለን ሰውየውንም የምናጠፋ? ያም ብቻ አይደለም፣ ደንግጠን የምናስደነግጥ ብቻ ሳይሆን እንደገናም ደግሞ ነገሩን የሰውየውን እያወራ አየህ እንዴ ጸልይለት እኮ ለእንትና አረ እንዲህ ቆሞ ሲዘመር ያየው እኮ ስንት ጉድ አለ እኔ በቀደም አይቼ በኢየሱስ ስም እንዴት አይነት አያችሁ መከፈል የሌለበት መስዋዕትነት የሌለበት መሸከም የሌለበት መሰጠት ነው ማለት ነው። ይሄኛው ግን ዴሊቨራንስ ሲኖር ነው ያንተ ጉዳት የኔ ነው፣ ያንተ ሸክም የኔ ነው። አሁን ወርቅ ሊሆን ይችላል፣ ነገ ግን ምን ትሆናለህ? ትነሳለህ። አሁን ደክሞ ይሆናል፣ ነገ ምን ትሆናለህ? በሕያውነት ትኖራለህ የምንልበት ልግስና ያስፈልገናል ማለት ነው። ድሮ አንድ ጊዜ ሀገር ቤት ሆነን ከዚህ በፊት ጠቅሼላችኋለሁ። እኛ ባደግንበት ጊዜ ቅድስና የሚመዘንባቸው መንገዶች አሉ። አንዱ የእህቶቻችን አለባበስ ነበር። አሁን ነፃ ወጥታችሁ አሜሪካ እንደልባችሁ እየሆናችሁ ነው። እኛ ስናድግ መመዘኛው እሱ ነበር ማለት ነው። አሁን እዚህ የምትቀቡት እኔም አንዳንዴ የሚያምረኝ ልበላችሁ የዛን ጊዜ ክልክል ነው ማለት ነው። ግርግዳንሽ ወይ የምትቀቢው ነበር ስብከቱ ከፖልፒት ማለት ነው የሚሰበከው። ግርግዳንሽ እግዚአብሔር እንዲህ አይነት ምናምን መልክ ሰጥቶሽ ይሄን የምትቀቢው ሱሪ መልበስማ በብርድ እንኳን አይቻልም። ከለበሱ እዚህ አሁን በሱሪ ብዙ ይሉናል። ከለበሱ ምን ይሆናል? ረጅም ቀሚስ ላይ አርገው ነው የሚመጡት ማለት ነው። ስለዚህ በዛ ነው የሚለካው እኛ ባደግን ጊዜ ማለት ነው። ልክ ነው ልክ አይደለም የሚለውን አንድ ቀን ብሔርያን እንሰባሰብና እንነጋገራለን። ግን በዛ ያደኩ እኔም ስመዝን የአእምሮዬ መነጽር በዛ ይለካ ነበርና አንድ ቀን የሚያገለግሉን የኛ ቸርች ፓስተር ለብዙ ነገር ፈልጊያቸው ስልክ ስደውል ወደ 8 ጊዜ ደውዬ አጣኋቸው። ከምሰራበት መስሪያ ቤት ስወርድ መስሪያ ቤቱ ጋር ለጉዳይ ለራሳቸው ጉዳይ መጥቶ ሳገኝ ደስ አለኝና ሻይ እንጠጣ አልኳቸው ማለት ነው። ደስ አለኝ ሰውየውን ሳገኝ። ከዛ እዛ ገብተን ስንጠጣ
እሳቸው ወደ እኔ ፊት ዞረዋል። እኔ ደግሞ ወደ እሳቸው ዞር ያለው ከኋላ ወይ ከጎን ያለ ሰው ይታየኛል ማለት ነው። ከዛ በዛ በኩል የተቀመጠች ሴት እንግዲህ ቅድም ባልኩት መለኪያ ሁሉ ፎሬ ወጣለች በእኔ ማለት ነው። ልቁጠር ነገሮቹን ከአይን ልጀምር፣ ከከንፈር ልጀምር፣ ጥፍሮቹ ቀለም ብቻ ሳይሆን የተቀጠሉትን ልጀምር። እናንተ እንግዲህ አስቡ በአይን ህሊናችሁ ማለት ነው። ብዙ ሆኗል በእህታችን ማለት ነው። ስለዚህ እኔ እንደዚህ አገልጋዩን እያየሁ ሳወራ ከዛ እሷ ሁለታችንንም አይታ ፈገግ ትላለች። በተለይ ትኩረቷ እኔ ላይ ሳይሆን አገልጋዩ ላይ። አገልጋዩ ትልቅ ሰው ናቸው እዛኔም ማለት ነው። ሳቅ ሳቅ ስትል እኔ ደግሞ ኮስተር ማለት ጀመርኩ ማለት እንዴ የታቃቸው ነው እኚህን ሰው ደግሞ ኮስተር ማን ነው ፈገግ ፈገግ የምትለው ማለት መኮሳተርም በሞክር ለኔ እሷ ምንም ቂምም አልሰጣትም ማለት ነው። እኔ መኮሳተር እሳቸውን ለማየት አይናቸው እንዲያያት ፈለገች ማለት ነው። ስለዚህ እያወሩኝ እንደው መለስ ሲሉ እግዚአብሔር ልኳቸው ለኔም ትምህርት እንዲሆን እንዲሲያው ፈገግ ስትል ሲታያዩ እኔ እንዴት ነው ያየኋት? ባክሽ አትያቸው ነበር ልቤ ውስጥ አይደል ያለው። እሳቸው እንዴት አየሁ? እንዴት የኔ ልጅ ደህና ነሽ? እንዴት ዋልሽ አሏት ማለት ደህና ኖት ብላ ስማቸውን ጠርታ ሰላም አለች። ኦ እንተዋወቃለን አሉ። አይ እዛ ቸርች ነበርኩ አሁን እንዲሆኜ ብላለች ማለት ነው። ከዛ ነይ እኔ ቅድም እዛ ተቀምጣ ለማየት ሁሉ የተቸገርኩትን ምን አሉ ነይ ብለውኛ አጠገብ አስቀምጠው መክረው አይዞሽ በወጣትነት እድሜ ብዙ ነገሮች ይከሰታሉ፣ ጌታ ደግሞ ከዛ ሁሉ ያነሳል፣ ነገ ደግሞ ትመጪያለሽ እንዴት ትበረቻለሽ ቸርችም ነይ ብለው መከሩ ማለት ነው። ለኔ ትልቅ ትምህርት ሆነ ማለት ነው። ገብቷችኋል? እኔ ባደኩበት ስርዓትና እምነት ራሴ ዝቅ ብዬ ማነሽ ብዬ ለማናገር አቅም አልነበረኝም፣ ዕውቀቱም አልነበረኝም። ለሳቸው ግን አቅምና ዕውቀትም ነበራቸው። የጌታ መንፈስ የሰጣቸው ማካፈል እኔ ለማየት የተጠየፍኩትን እሳቸው ለማቅረብ ቻሉ ማለት ነው። መሰጠት ይሄን ሁሉ የያዘ ነው ልላችሁ ነው። የገንዘብ ብቻ ሳይሆን አንዳንዴ ኢቭን በገንዘብና በሰዓት እንደ መርህ ብቻ የምንሰጣለን። አይ ስንት ነው 10 ቢልዲንግ ደግሞ ተብሏል ምን እናርጋ አሁን እንለፍ እንስተንደው ያለው በጭንቅ ነው። በጭንቅ ገብቷችኋል? እዚህ ግን ጭንቅ የለም፣ ምንም ጭንቅ የለም። ደስታ ነው ያለው። የሚሰጥ ይላል የጌታ ቃል ምን ይላል? በልግስና ይስጥ አይደለም ይለው። ለሰው ደግሞ የሚያደርግ ለሰው ደግሞ የሚሆን በልግስና ይሁን። እኛ ሀገር እኮ የሚነገሩ አንዳንድ አቦይ ሲተርቱ ይባላል። በጣም ጥልቅ የሆኑ ነገሮች አሉ። ከፍትፍቱ ምን ይባላል? አስቡ እንግዲህ ደግሞ አሁን ልጠይቀኝ ነው ደግሞ ደወለችልኝ ደግሞ ላግኛት ደግሞ ጊዜ ልስጣት እያልን የምንሰጠው በሰማይም አልሆነም ያማረ በምድርም አያምርም ማለት ነው። ስለዚህ ነው በፈቃደኝነት እንደገና በልግስና ልናደርግ የሚገባል ማለት ነው። ሌላው በማስተዋል የሆነ ነው ማለት ነው። ልብ ብላችሁ ስሙኝ ማለት ነው። ቸርነት ማለት ልግስና ማለት በጌታ ቤት ይሄን ቃል ስጠቀም በምህረት ስሙኝ ማለት ነው። ማባለጊያ አይደለም ማለት ነው። ምን ማለት ነው? ሊሰራ የማይወድ ነገሩን በስርዓት የማይዝ ዛሬ የተሰጠውን ድው አድርጎ መጥቶ ሲምነሸነሽ አበባ ሆኖ በየትኛውም መንገድ ከአቅሙ በላይ የሆነ ልብስም ኑሮም ምናምን አድርጎ ከዛ በኋላ መጥቶ ሲል እንካ ከዛ ደግሞ እሺ ምህረት ጥሩ ነው አንዴም ሁለቴም ሶስቴም ግን ዌይ ኦፍ ላይፉ የዛ ሰውዬ እንደዛ ሲሆን አይ እኛ መስጠት ነው ያለብን በልግስና መታወቅ አለብን ብለን ብናደርግ ያ ልግስና አይደለም፣ ያ ፈቃደኝነትም አይደለም። ተሰሎንቄ ላይ ሲናገር ሊሰራ የማይወድ ምን አድርግ ይላል። እኔ አይደለሁም ያልኩት ሶሪ ቃሉ ነው የሚለው። ሊሰራ ተግቶ ሊሰራ ልዩነትን ሊያመጣ የማይወድ አይብላ አይሰጠው ብቻ አይደለም ያለው። ምግብ እንኳን ቢኖር ከልክሉት። ሮቦት ተቸግሮ ሄዶ ስራን ይማር ማለት ነው። ገብቷችኋል? ግን ኑሮውን ለማሸነፍ እየጣረ ጌታ ይረዳኛል ብሎ ወጥቶ ድንገት በሄደበት መንገድ ያላሰበው ነገር ገጥሞት በዛ ሲፍጨረጨር አሁንም ለማሸነፍ ሲጥር ሁሌ ባለን አቅም በሙሉ ምን ልናደርግ ይገባል? አብረን ቆመን ልናወጣ ይገባል። በሐሳብም በሌሎችም ነገሮች በማስተዋል የሆነ ነው ማለት ነው። እንደገናም ደግሞ ቅድም እንደጠቀስኩት የማካፈል ነገር የልብ እንጂ የሀብት ብዛት እንዳልሆነ የሚገልጥ መሰጠት ነው። ልድገመው ይሄ መሰጠት እዚህ ውስጥ ያየ ነው። በጊዜም ይሁን በሌላ ነገር
የመሰጠት ነገር ከሀብት ብዛት የሚመነጭ አይደለም። አንዳንዴ ስንጸልይ ምን ብለን ነው የምንጸልየው? እንደው አሁን ደሞዜ እችን ያህል ናት እንጂ ደብል ብታደርጋት የማደርገውን አታውቅም። በጊዜ የማደርገውን፣ ቸርች የማደርገውን፣ በአስራት የማደርገውን፣ ሰው በመጠየቅ የማደርገውን እንደው ፈትነኝ። ጌታ ደግሞ ቸር ነው፣ ይፈትናል። ኦኬ ብሎ ያው ከመጣችሁ ጀምሮ አይታችኋል። እዚህ ሀገር አይደል $7 ሁሉ ተጀምሮ ነገር በዝቶ ትምህርት መጥቶ ስራ ተለውጦ ደብል ትሪፕል ሆኖ ሲሄድ አሁንም ጸሎታችን የት ጋ ነች? እንደው አንዴ ደብል አርገኝና እንላለን። ችግሩ ለምንድን ነው? ድሮ በትንሹም ጊዜ የመሰጠቱ ልምድ የለንም። የመሰጠት፣ የመስጠት፣ የማካፈል፣ የመቆረስ ነገር ከብዛት የሚፈልቅ አይደለም፣ ከልብ የሚፈልቅ ነው፣ ከመለወጥ የሚፈልቅ ነው፣ ከመፈታት የሚፈልቅ ነው እንጂ ማለት ነው። ለምሳሌ ለዚህ ምሳሌ የሆኑት ያቺ ትዳሯን ሰጠች ብሎ ጌታ ይመሰከረላት። ብዙዎች ከሀብታቸው ሰጥተዋል፣ መልካም አድርገዋል። ሀብትም የሰጣቸው ጌታ ነው፣ እነሱም ሰጥተዋል። እችኛዋ ግን ምን አደረገች? ካላት ነገር ቃሉን ሄጄ ላንብብ። የሚገርመኝ ነገር እዛ ውስጥ ጌታ ለካ ይመለከታል። እዛንም ይመለከታል፣ አሁንም ይመለከታል። የምናደርገው ማለት ነው በሰጠን ነገር። እንደዚህ ይላል ማርቆስ 12 ላይ ኢየሱስም በመዝገብ አንጻር ተቀምጦ ሕዝቡ በመዝገብ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበር። ልድገመው ወይስ ይቅርባችሁ? ገብቶናል በሉኝ እንዳልደግምባችሁ። ዝም ካላችሁ ደግማለሁ ማለት ነው። ደግማለሁ። እንዲህ ይላል ሕዝቡ በመዝገብ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበር፣ ይመዝህ ነበር፣ ይመለከት ነበር። እነሱ ይመለከታል ብሎ አላሰቡም። ሁሉም መጥቶ ሲሰጥ ሁሉም የሚሰጠውን ሰጥቶ ይሄዳል። ጌታ ግን ያይ ነበር፣ ይመለከት ነበር። ብዙ ባለጠጎችም ብዙ ይጥሉ ነበር ይልና አንዲትም ድሃ መበለት መታ፣ ድሃ ናት እንደገና መበለት ነው። መበለት ምን እንደሆነ ታውቃላችሁ? እንዲህ ካላችሁ ታውቃላችሁ ማለት ነው። ባል የሌላም ማለት ነው፣ ብቻዋን ናት። መታ 1 ሳንቲም የሚያህሉ 2 ናስ ጣለች። ከሌሎቹ አንጻር ሲታይ ላይክ ምን ይሰራል አሁን ቅጭው ብላ የምትሄድ ማለት ነው። ጣለች። ደቀ መዛሙርቱንም ጠርቶ ኑ አለና ጌታ ምን አለ? እውነት እውነት እላችኋለሁ በመዝገብ ውስጥ ከሚጥሉት ሁሉ ይልቅ ይህች ድሃ መበለት አብልጣ ጣለች። ሁሉ ከትርፋቸው ጥለዋልና፣ ይህች ግን ከምን ጣለች? ከጉድለቷ የነበራትን ሁሉ። ሲደጋግመው ይኸው ከጉድለት ነው የጣለችው። ስትጥል ደግሞ ምን ጣለች? የነበራትን ሁሉ ብቻ አይደለም የሚለው ትዳሯን፣ ኑሯን ማለት ነው ሁሉ ጣለች አላቸው። ይኸውላችሁ የነዛ ከሀብታቸው ልክ ከተረፈው 10 እና 20 ያሉ የሰጡት ስማቸው የለም፣ ታሪካቸውም የለም። የማን ታሪክ ነው በየቤተ ክርስቲያኒቱ በዓለም ላለፈው 2000 ዓመት የሚነገረው? የዚች ባለ ድሃ ናት በኑሮ ግን በመስጠት እና በመሰጠት ምንድን ናት? ሀብታም ናት ማለት ነው። የመቄዶንያን ሰዎች ታውቃላችሁ አይደል? የሚገርመኝ ቃል አለ 2 ቆሮንቶስ ላይ እንዲህ ይላል ለመቄዶንያ ቤተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን ይልና ሄዳችሁ ቤትም ቢሆን አንብቡት። 2 ቆሮንቶስ ምዕራፍ 8 ከ1 እስከ 7 ነው። ይሄ በእንግሊዝኛ ፓራዶክስ ወይም ደግሞ ኦክሲሞሮን የሚባሉ ነገሮች አሉ። ሁለት አብረው የማይሄዱ ነገሮች ማለት ነው። አንዱ ሲኖር አንዱን ገንጥሎ የሚጥለው ነገር ማለት ነው። እነዚህ ህይወት ውስጥ ሁለቱ ግን በሙላት አሉ። ይሄን ተከተሉ። የማይገናኙ ነገሮች በህይወታቸው አሉ። መንፈስ ቅዱስ ያደረገው ነው ማለት ነው። እንዲህ ይላል እናስታውቃችኋለን ይልና በብዙ መከራ ተፈትነው ሳሉ። በምን ያህል መከራ? እስቲ በብዙ በሉ። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅ ለየብቻ ላሳያችሁ። በብዙ መከራ ተፈትነው ሳሉ ደስታቸው ምን ያህል ነው? ብዙ ነው። በብዙ የተፈተነና መከራ ያለበት ሰው ሁሌ ኦቶማቲካሊ የሚመጣው ምንድነው? ሐዘን ነው አይደል? ተጫነኝ፣ ከበደኝ፣ አቃተኝ ነው የሚመጣው። እነሱ ውስጥ ግን የለም። በብዙ ተፈትነው ያሉ ደስታቸው ምንድነው? እጅግ ብዙ ነው። ደስታቸው ብዙ ነው ይላል። ከዛ በኋላ ደግሞ ስለ ድህነታቸው ይናገራል። የድህነታቸው ጥልቅነት ደግሞ ምን አመጣ ይላል? የልግስናቸውን ባለጠግነት አብዝቶታል። ይህ እንዴት አይነት ነገር ነው?
እንግዲህ ያቺ ባልቴት የሆነችውን አይነት ነው ማለት ነው። ድሃ ናቸው። የነጣ ድሃ ይባላል አይደል? እኛ ጋር ምንም የሌለው ማለት ነው። ለመኖሪያው ለነገ ምንም የሌለው ልክ እንደዛ ናቸው። ያ ድህነታቸው ጥልቅ የሆነው ደግሞ ምን አደረገ? ልግስናቸውን በቃ በሮኬት እንደተተኮሰ አደረገ። ለቆሮንቶስ ሰዎች ሲጽፍላቸው እናንተ የቆሮንቶስ ሰዎች የሚገርማቸው ብዙ ነገር በስቶላቸው ብዙ ነገር ደግሞ ጎድሏቸዋል። ስለዚህ ምን ይላል? እናንተ እኮ አላችሁ መስጠትም ትችላላችሁ። የመቄዶንያን ሰዎች አታውቁ? ስለነሱ ሰምታችኋል። ድህነታቸው ጥልቅ ነው፣ ልግስናቸውስ እጅግ ብዙ ነው። ኢየሱስ ጌታ ነው። የጌታ መንፈስ ባለበት እንዲህ አይነት ነገር ይሆናል ማለት ነው። ምን የሆነ የሌለ በሚመስል ቦታ ያለ ነገር ይወጣል ማለት ነው። ስስት ባለበት ቦታ ልግስና ይወጣል ማለት ነው። መሰጠት መቆረስ በሌለበት ቦታ መቆረስ ይመጣል ማለት ነው። እንዲህ በሆነ ቁጥር ልክ አሁን እንዳነበብነው የአንድነቱን ጥልቀት ያሳያል ማለት ነው። እኔ እያለሁ እኔ ጋር እያለ የሚለው መንፈስ አንድነታቸው ምን ያህል ነው የሚለውን በአዋጅ ሳይሆን በንግግር ሳይሆን በስራ የሚገልጥ ነው። ለዚህ ነው የጌታ ቃል ሲናገር ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ የሚለው ማለት ነው። ኖሩት። ምን ስለሆነ? የጌታ መንፈስ ስላለ በመካከላቸው ማለት ነው። ሁለት ነገሮችን አጭር አድርጌ ጨምርና ጨርሳለሁ። ሌላው የጌታ መንፈስ በማካፈል ወይም ደግሞ በመረዳዳት ከሚገለጠው ውጪ የሚገለጠው ነገር ደግሞ በህብረትና በመተያየት እንደገና በአስተምሮ ጥምረት ነው። እነዚህን ሁለቱን ቶሎ ብዬ ገልጣቸዋለሁ ማለት ነው። አንዱ ይህን እያደረጉ ያለ ሁሉ ሄዳችሁ እነዛ ጥቅሶች ጋር ብታነቡ የሚገናኙት በየስንት ጊዜው ነው ይላል? በየቀኑ። እንደው ሳምንት አብረን ብንሆን እንደው ምን እንደምንሆን ጌታ ነው የሚያውቀው ማለት ነው። እነሱ በየቀኑ ተፈላልገው ተፋቅረው ሳይሰለቻችሁ ሳይጠራሩ ይገናኛሉ ማለት ነው። አሁን ሞቅ ያለ ጊዜ ሸጦ አምጥቷል አይደል? ቤት ሲኬድ ምን አለ? ጉድለት ይኖራል። ኦፍ ኮርስ ሳይሸጥ በፊት ኮንቪኒየንስ አለ። ተሽጦ ከተሰጠ በኋላ ያለው ማብቃቃት አለ። እዛ ሲኬድ ጥያቄ አለ፣ ሌላ ነገር አለ። እኔ እንደው ይሄን ትቼ ስራዬን ሰርቼ እና ሟልቼ ብዙ ፈተና አለ። እነሱ ጋር አንድም አልነበረም ማለት ነው። ያንን አምጥተው ከዛም በኋላ በየቀኑ ህብረት ያደርጉ ነበር። በየቀኑ አብረው ይተጉ ነበር። በየቀኑ አብረው ይጸልዩ ነበር። ዕብራውያን ላይ ምዕራፍ 10 ላይ ሲናገር አንዳንዶቹ ምን ማድረግ ጀምረዋል? እንዲህ አይነት መሰብሰብን የተውበት ጊዜ ነበረ ማለት ነው። ለፍቅርና ለበጎ ስራ ከመነቃቃት ወደ ኋላ ያሉበት የዛን ጊዜ የጌታ መንፈስ ባለበት ግን ጥሪ ያስፈልጋቸው፣ ኢምቢልታ ያስፈልጋቸው፣ ማስታወቂያ ያስፈልጋቸው፣ ማነቃቂያ ያስፈልጋቸው። አንዳንድ ቦታ ቸርቾች ሰው ሲደክሙ መምጣት ሲያቆም ምን ይደረጋል? ማነቃቂያ ኮንፈረንስ። ዋው! እዛ ጋር ከደረስን ወዮልን ለሁላችን፣ ለቸርችም ወዮ፣ ለእኛ ለአገልጋዮችም ወዮ፣ ለእናንተም ወዮ ማለት ምን ማለት ነው? የምትመጡት ጌታ ቤት ማነቃቂያ ተዘጋጅቶላችሁ ከሆነ የለንም ማለት ነው። የጌታ መንፈስ ባለበት ሰው ሁሉ ተነቃቅቷልና ማነቃቂያ ሌላ ነገር አያስፈልግም፣ አዋጅ አያስፈልግም። በየቀኑ ይገናኙ ነበር። የአንድነት መገለጫ ያ ነው ማለት ነው። እኔ ሞቴን እዛ ሰፈር አድርገው ድሮ እንኳን ጌታ መንፈስ ቅዱስ መጥቶ በለዓም ሊረግም ከመጣ በኋላ ህዝቡን በፊት ለፊቱ ካየ በኋላ ምን ብሎ ነበረ የጸለየው ወይም ደግሞ የተናገረው? ሞቴን ከነሱ እኔ ጻድቃንን ሞት ልሞት ሞቴን ከነሱ ጋር አድርገዋል ሲያያቸው ማለት ነው። የእግዚአብሔር ጉባኤ አንድነት ያለበት፣ መንፈሱ ያለበት፣ ክንዱ የሚሰራበት፣ መተጋገዝና ፍቅር ያለበት እንደዛ የሚያማልል ነው። አውቃለሁ አንዳንዶቻችን በስራ እንቸገራለን። እሁድ ካልገባችሁ ይላሉ። ይህን ስራ እንቀይር ስትሉ ሄዶ አጋንንትም የሚሰፍረው እሱ ላይ ነው። በጌታ ፊት ደግሞ ስንቆርጥ ጌታ ደግሞ ይረዳል። በአለቆች ፊት ሞገስ ይሆናል። እዚህ ያላችሁ ብዙዎቻችሁ አላችሁ ሄዳችሁ ሌላ ሚስጥር የለም፣ እኔ እሁድ ቸርች መሆን ይገባኛል፣ ኃላፊነት አለኝ፣ ስራ አለኝ፣ አምልኮ አለኝ ብላችሁ ስትነግሩ አይ እንኳን ያለው ሰው ለዛ ያለውን ኮሚትመንታችሁን እያየ የጌታን ፍቃድ ተጨምሮበት ነፃ ወጥታችሁ የመጣችሁ ብዙ አላችሁ። ግን የምንል ከሆነስ ኦኬ ለአንድ ወር ብለን ከገባን ሁለተኛ ወር አይቀረኝ ነው። ሁለተኛ ወር ብለን ከገባን ደግሞ ሶስተኛ አይቀረኝ ነው። እነሱም ደግሞ ልክ ሰይጣን ፊትን አይቶ ወይም ልቦናችን አይቶ እንደሚፈትነን አለቆችም ኦኬ ይሄን ልሰጥ እችላለሁና ብለው አንድ ቀን ከገባን ለካ እሁድ ለካ ዲስከስ ሊደረግ የሚችል ነገር ነው በሱ ህይወት ብለው ስለሚያስቡ ያመጣሉ ማለት ነው። እነዚህ ሰዎች ጋር ግን አልነበረም። በየቀኑ ህብረቱ ውስጥ ነበሩ ማለት ነው።
ጌታ ይመስገን። የመጨረሻው ምን ነበር የሚያደርጉት ነው የሚለው ያንን በሚያደርጉበት ጊዜ ህብረቱ መካከል በአስተምሮ ጥምረት ነበራቸው። እንዲህ የሚል ቃል አለ በሐዋርያት ትምህርት ይተጉ ነበር። እኔ ላለው እናንተ ትከተላላችሁ። በሐዋርያት ትምህርት ይተጉ ነበር። ጌታ ይመስገን። እንዲህ ነው ነገሩ። አንዳንድ ጉባኤ እንዲደራ ሰው በብዛት እንዲገኝ በዛም ዘመን በዚህም ዘመን ምን መደረግ አለበት? ሰው የሚፈልገው ነገር መሰጠት አለበት። ታውቃላችሁ አይደል? እዚህ አሜሪካ ያሉ ሜጋ ቸርቾች ብዙዎቹ የተነሱት በ1990ዎቹ በ2000 እንዲህ የሚል ሞቶ ይዘው ነው ሲከር ሴንሲቲቭ ቸርችስ ተብሎ ማለት ነው። ምን ማለት ነው? ሰው ሲክ የሚያደርገው ነገር አለ ውጪ። በቸርች ምን ብትሆንለት ነው ለሰው የምትመቸው? ኢንቫይት ልታደርገው የምትችለው ስብከት ምን ቢሆን ነው ሰውን የሚያማልለው ሊያመጣ የሚችለው ብለው ሲከር ሴንሲቲቭ ቸርች። ይሄ በውስጥ በሚስጥር አይደለም በአደባባይ ጽፎ ማለት ነው። we are seeker sensitive churches ብለው ነው የጀመሩት ማለት ነው። ትልቆቹ ሜጋዎቹ that's how they did። ስለዚህ ይሄ ጨከን ያለው ተመለስ የሚለው ግሳጼን የያዘው ፍርድን የሚይዘው ነገር አንድም የለም። ምንን የያዘው ብቻ ነው የሚነገረው? ፍቅርን። እዚህ ቴክሳስ ውስጥ ያለ ታዋቂ ሰባኪ አለ። ትልቅ ስቴዲየም ውስጥ ብዙ ሺዎች 40 ምናምን ሺዎች የሚሰብክ እንዲህ ተብሎ ተጠየቀ። ሁሌ ስለ ፍቅር ነው የምሰብከው፣ መጽሐፍ ቅዱስ ግን ሌላም አንግል የያዘ አለው። እሱ ለምንድን ነው ማሰብከው ሲባል ምን አለ? እኔ የተጠራሁት ይሄን ለመስበክ ነው። እቺ ብልጠት አይደለች? እሷንማ መስበክ ማን ይጠላል? ማንም አይጠላም። እሷን እያልን መኖር ማለት ነው። ግን የሐዋርያት ትምህርት አይደለም እሱ። የሐዋርያት ትምህርት የእግዚአብሔርን ፍቅር የእግዚአብሔርን ፍርድ የያዘ ነው። የጌታን ፍቅር ጥልቀቱን የምንረዳው ፍርዱን ስንረዳ ነው። ያለበለዚያ ፍቅሩ ምንድነው? ምንድነው ትርጉሙ? የእግዚአብሔር ፍቅር ይሄን ከሚያህል ሞት አዳነኝ ካል ያ ሞት ይገባኝ ነበር። እንደገናም ደግሞ ከዛም ውጭ የሆኑ ቅጣቶች ይገቡኝ ነበር። ግን ስለወደደኝ በልጁ አድርጎ ማረኝ የሚለው ነገር ገሃድ መውጣት አለበት ማለት ነው። ስለዚህ ሐዋርያቱ ገና ሲጀምሩ ጉባኤ ሲበዛላቸው ያንን ዋተር ዳውን አድርገው መቀየር ይችሉ ነበር። ሰማርያዎችም መጡ፣ እነሱን እስቲ እንያዝ። ከሮማም መጡ እነቆርነ፣ እነሱንም እንያዝ። ስለዚህ እነሱን ሊያሳዝን የሚችለው መልእክት ይሄ ነውና እናውጣ። ይሄ ደግሞ ከሌን ይቆረቆራልና እናውጣ ሊሉ ይችሉ ነበር። አንድም አላሉ። ያሉት ምንድን ነው? ያውም ፈተና መጥቶ ከግሪክ የመጡ ባልቴቶች እኛ ምግብ ሁሉ አልተደረገልንም ብለው መከራከር ሲጀምሩ ምን አሉ? እኛ ወደ ኩሽና አልበለው ብቻ ወደ ምግብ ስራ ገብተን ቃሉን ከማካፈል ወደ ኋላ ልንል አይገባም። ስራችን ምንድን ነው? ቃሉን ማካፈል ነው። ስለዚህ ከመሃላችሁ እንደሚሆኑ ሰዎችን ምረጡ አሉ። እነ እስጢፋኖስ ተመረጡ ማለት ነው። ከምዕራፍ 2 ጀምሮ ሄዳችሁ ብታዩ በየቦታው መንፈስ ቅዱስ በወረደ ቁጥር በሞላ ቁጥር ምን አረጉ እነሱ ብላችሁ ስትጠይቁ ያውም ተአምር እየሰራህ አይደለም ብዙ ጸሎታቸው። ቃልህን እንናገር ዘንድ አፋችንን ክፈት። ተነስቶ ምን አደረጉ? ቃሉን ደግሞ በሙላት ተናገሩ። አያችሁ፣ ቃል በሙላት የሌለባት ቤተክርስቲያን ልትሆን አትችልም። ቃል በሙላት የሌለባት ቤተክርስቲያን የእግዚአብሔር መንፈስ ቅዱስ ማረፊያ ልትሆን አትችልም። የሰው ናት ማለት ነው። የጌታ ቃል በሙላት ያለበት ህብረት ነው እውነተኛ አንድነት ማለት ነው። ስለዚህ ሐዋርያቱ በተደጋጋሚ ምን አደረጉ? በዛ አይነት በሐዋርያት ትምህርት ይበረቱ ነበር ይላል። አንድ ሁለት ነገር እዚህ ጋር ልጨምር። እንዲህ ይላል። ለምሳሌ ምዕራፍ 4 ላይ ሄዳችሁ አንብቡት። የሐዋርያት ሥራ ላይ ልክ እነ ጴጥሮስና ዮሐንስ ተፈተው ሲመጡ አብረው ጸለዩ አይደል? ጸለዩና የአንድ ጊዜ መንፈስ ቅዱስ በእነሱ ላይ ወረደ። ሄዳችሁ ምዕራፍ 4ን አንብቡት። ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው ይልና ከዛ ምን ይላል? የእግዚአብሔርንም ቃል በግልጽ ተናገሩ። ይሄ ነው አውቶማቲክ የሆነው ማለት ነው። የሐዋርያት ትምህርት፣ የነቢያት ትምህርት ወጥ የሆነው ትምህርት ነበር የሚደረገው ማለት ነው። ጳውሎስ ከረጅም ጊዜ በኋላ ለቆሮንቶስ ሰዎች እንዲህ ብሎ ያሳስባቸዋል። ወንድሞች ሆይ የሰበክንላችሁን ልብ ብላችሁ ስሙ፣ ደግሞም የተቀበላችሁትም በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋል። እንዴ አዲስ ነገር አይደለም።
ሰብኮላቸዋል ተቀብለዋል ቤተክርስቲያን ናቸው አይደል አሁን ወደ መጨረሻው ስደርስ ከናንተ ረቄ ያለው ዛሬም ብትጠየቅ መልእክት ወደ እናንተ በጽፍ የማደርገው ነገር ምንድነው ያን ያደረኩትን ነው አዲስ ነገር አይደለም ይያለ ያለው ስለዚህ ምን ይላል የተቀበላችሁትን አሳስባችኋል የቆማችሁበትን አሳስባችኋል በርሱም ደግሞ የሚደኑበትን አሳስባችኋል በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም መጽሐፍም እንደሚል በሶስተኛው ቀን ተነሳ ይሄ ነው ስብከታችን ጌታ የተባረከ ይሁን የዛሬ ስንት ዓመት እዚህ የሆነ ሙቪ The Passion of the Christ የሚል ሙቪ ነበር ታስታውሱ ነበር እንግዲህ ዛሬ 10 ዓመት እንደዛ እና እዛው ውስጥ ያው የክርስቶስ ሞት ታስሮ የሄደበትን ነገር መንገር ከመጽሐፍ ቅዱስ ታውቃላችሁ አይደለም ግን እዛ ሙቪ ውስጥ ይሄ የመገረፉ ነገር የመወጋቱ ነገር ከጎኑ የወጣው ደም እንደዛ አይነቱ ቪቪድ በሆነ መንገድ አልቀረበም ትንሽ ለዘብ ባለ ቀርቧል ማለት ነው ስለዚህ ለምንድን ነው እንደዛ ያቀረብከው ዋተር ዳውን ያደረከው ተብሎ ሲጠየቅ ይሄ ምንድነው ኦፌንሲቭ ነው ለብዙ ሰዎች እንደዛ እንዳይሆን ብዬ ነው አለ ገብቷችኋል አሁን የመስቀሉ ነገር የመሞቱ ነገር አልፎ ተሰጠ የሚባለው ሴንተር ሆኖ ሲነገር ለብዙ ሰዎች አሁን ባለው ምድር ይሄ እንዴት እንደዚህ አይነት አምላክ እንዴት እኔ ላመልክ እችላለሁ ስለሚሉ እኛ ምን ያደረግንላቸው ነው ሌላ አይነት አምላክ እየፈጠርንላቸው ብዙ ቸርቾች መስቀል ማድረግ ትተዋል ምልክታቸው ላይ ብዙ ቸርቾች አርማቸው ላይ ሎጎአቸው ላይ ባይብልና ምናምን የለም ስማቸውን ኤንኤፍ አርገው ነው የሚቀመጡት ያ ዴሊበሬት ነው ፖስት ሞደርን ሶሳይቲ ውስጥ እውነት የሚባለው ነገር የቱ ነው ሲባል አንተ ያስከው ነው whatever works for you that's true ተብሎ በሚኖርበት ለነዛ ሴንሲቲቭ ለመሆን ተብሎ ይሄ ካለ እዚህ ጋር ምናምን ካለ የሚመጣ ሰው ያጨናንቃል ስለዚህ ምን እናርገው ሐዋርያቱ ግን አላደረጉም የዛን ጊዜ የማያጨናንቅ መሰላችሁ ኦፍ ኮርስ ያጨናንቃል የሚሰቀል የተረገመ ነው ይላል አይደል አሁን ያውም 2000 ዓመት ተሰብኮ ነው ሁሉ ሰው መስቀል በደረቱ ላይ ደረት ነው አንገት ላይ በሚያደርግበት ጊዜ ነው እኛ የምንሰብከው የዛን ጊዜ መስቀል በአንገት ላይ አይደረግም የተረገመ ወንጀለኛ የሚሰቀልበት ነው አይደል እሱን ግን አርማ አድርገው ሰበኩ ምን ብለው በዛ የተሰቀለው እሱ የኛ ጌታ ነው በሱ ነው የዳን ነው በሱ ነው ህይወት ያገኘ ነው በሱ ነው መንፈስ ያገኘ ነው ብለው የዛን ጊዜ ሰበኩ አሁን እኛ 2000 ዓመት ከተሰበከ በኋላ እከሌ ያሟል እከሌ ይነካዋል ብለን ሌላ ለንሰብክ ነው አንሰብክም የጌታ መንፈስ ባለበት ምን አለ ሁሌ የሐዋርያት ትምህርት አለ ያ የሌለበት የጌታ መንፈስ የለም ብዙ አይነት ቲያትሮች ሊኖሩ ይችላሉ ሰውም ብዙ ሊሆን ይችላል የጌታ መንፈስ ግን በኃይሉና በእውነት የለም ማለት ነው የጌታ መንፈስ ባለበት ሁሌ ምን ይሰበካል የሐዋርያት ትምህርት ይሰበካል ሳይጎድል ሳይቀነስ ሳይንሻፈፍ ማለት ነው ይሄ ነው እውነቱ ማለት ነው የጌታ መንፈስ ባለበት ምን አለ አንድነት አለ አንድነቱ በምን የሚገለጥ ነው በመቀባበል የሚገለጥ ነው አንድነቱ በምን የሚገለጥ ነው በመከፋፈል የሚገለጥ ነው አንድነቱ በምን የሚገለጥ ነው ህብረትን በማድረግ በመነፋፈቅ ከሌጋ ሄጄ አብሬ ሆኜ አበርትቻት እንደገና በጋራ ጌታን አገልግዬ በሚል ናፍቆት ይገለጣል ይህም ብቻ አይደለም አንድነቱ በምን ይገለጣል በአስተምሮ ጥምረት ይሄ ከጌታ አይደለም ብለን የምንጠየፈው ትምህርት ሊኖር ይገባል ይሄ ጌታን አያከብርም የምንለው መለኪያ ሊኖረን ይገባል ያ በሌለበት ሪሊ የጌታ መንፈስ ለምን አትነድም እዚህ ብንለው ጆክ ማለት ነው በሱም ፊት እንደገናም ደግሞ ይሄን አውቆ በሚመዝኑት ፊት መሳለቂያ ነው ማለት ነው ማለት የምንችለውና የምንፈልገው ምን መሆን አለበት ክርስቶስ ኢየሱስ ወደ ምድር መጥቶ አብን እንዳከበረው አንተ መንፈስ ቅዱስ በእኛ መካከል ስትሆን ማንን አክብር ጌታ ኢየሱስን አክብረው እንደ ተሰቀለ እየነገርከን እንደ ተወጋ እየነገርከን እንደ ተቀበረ እየነገርከን በሶስተኛው ቀን እንደ ተነሳ እየነገርከን እሱ ሲነሳ ደግሞ እሱን በማመን ህይወት እንዳገኘን እየነገርከን የፍቅሩ መለኪያ ይሄ ነው የፍርዱ መለኪያም መስቀል ነው ያልክ ንገረን ያ የጠፋቀን ህይወት የለንም ያ የጠፋቀን እድገት የለንም ብለን ማለት አለበት መለኪያችን ይሄውን ቆመን እንጸልያለን